ዛሬ ማተተኪማለኝ ዛሬ ማተተኪማለኝ ወያናን ይለጥልጥልኝ ፈላው እንግዲህ በቃው ማለት ይተረጋግጧል በቃ ስለዚህ ክፍለ ነው መራገጥ ይሆናል በቃ ወያናን ምትጠልጥበት ስልጣን ይሰጣል በቃ ተዘጋጅ እኔ እንዴት እንደተጠለቅኩ ታይታል የኔን ፈለግ ማስቀጠል አለብህ መታው ሰው ይለጥልጥ እንዴት ቁጥር ይጠየቃል እኔ ብልቱን እነግርሃለሁ ይበላ ሞቼ ነው ቆሜ ያራደኝ ልጅ እንቋጥራለና ያራደኝ ልጅ በቃ በለው ማሻአላ በቃ ይመጣ በቃ እናወራለን በውስጥ በቃ በጣም ያራዳልኝ ፒሳይ አይነት ግን የደነዘዘና የነተበ ኒውካስትልን ያየ ነው ጀማው እኔ ለእሁድ ለሊቨርፑሉ ጨዋታ ሲቲን አዳክሙ ጥሎት ያልፋል አላልኩም እኮ ቢያንስ እንኳን ይፈትነዋል ያዳከመዋል ተጫዋቾቹን ጉልበት እንዲቆጥቡ አያደርጋቸውም በደንብ ጉልበት ያስወጣቸዋል እጅጉን ይፈትናቸዋል ብዬ ጠብቄ ነበር ግን በታሪክ ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል አይቻላል ውዳቂ ማለት ነው ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም አረ ጉዴ ፈላ ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም ጀሞ ኡማር ማርሙሽ ሁለት ጎል አስቆጥሯል ከዛ በጭማል ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል ይሄ ማለት ግን ሲቲ ጠንካራ ነበር ማለት አይደለም ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል ያገኙትን እድል አለመጠቀምን ጨምሮ ማለት ነው ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል ዊምብሌ ላይ አጥቤ ማሰጣ ይሆናል ማለት እኔ አልምርህም ምክንያቱም አያም ዘገነርስ ማን አላዳመጠም ነው መለጀም አው ይመቻል ነግሮን ነበርኮ ጋርዲዮላ ተኙ በቃ አልቋል ጨዋታው ምንም ጥያቄ የለውም ገና በ30ኛው ደቂቃ 3 ጎል ገብቶ ያራዳ ልጅ ማለት ነው ምን ይፈጠራል ብሎ መጠበቅ የማይታሰብ ነገር ነው ነገር ግን ሰከንድ ሃፍ ኒውካስትሎች ማለት ነው ጎልም አስቆጥረዋል እንዲሁም ደግሞ በቃ ሞቅ ያለ ጨዋታ ስመለከት አሪፍ ነው ደግሞም ነበር ኦፍሳይድ ተባለባቸው እንጂ ማለት ነው ያባክኑታል አይደለም የሚባለው በጣም ነው የሚያባክኑት ነው ማለት በጣም ላፊ ነው የሚያባክኑት ማርሙሽ ትንሽ ጤናውን የሳተ ተጫዋች ሆኖላል ቸርኪ ግን አንተ ማል ኬት እንደሚመጣለት ሁሉ አይታወቅም ሁለት ሶስት ተጫዋቾች ትርክርክ ያደርግልህና ለአንዱና ቀለል አድርጎ ማለት ነው በጣም አቅልሏት ነው የሚጮተው ኳሷን ያራዳ ልጅ ኧረ ተው እንዳያዩ እና ሰማይ ጠሬ እንዳያዩ ያራዳ ልጅ ኧረ ተረጋጋ እባክህ እንደዚህ አይነት ነገር ምን አይነት የሆነ ሰዓት ሜሲን ይሆናል ታውቃለህ ታታታ ምናምን ያደርግህና ያዝ እስኪ ምናምን አይ ላይንም ደስታ እንዳይነፈግ ነው አይነት ምናምን ጨዋታ የሚጮታል ደሞ ተጋርጎ ማለት ነው ያራዳ ልጅ ለማንኛውም ማንቸስተር ሲቲ ከአርሰናል ጋር እንግዲህ ዋንጫ ተፋላሚ ሆኗል ማለት ነው ምንም ጥያቄ የለውም መጀመሪያ ማልቋል ጨዋታው ፈርስት ሃፍ ነው ጨርሶት ጋርዲዮላ እንደውም ድረሱብኝ ብሎ ወጣል አሉ ፈርስት ሰማ ነው ሐሳብ አስተያየት እናንተ ነው በደም ሼር ኮምፕሊንክ ይደረግ ያራዳ ልጆች ማን ሲቲ ኒውካስትልን ኦሬዲ በ30 ደቂቃ ቀለደበት ነው ማለት 32ኛ ደቂቃ ላይ 3-0 ፈርስት ሃፍ ነው ቪዲዮ ምሰራው ሰከንድ ሃፍ የኳስ አፍቃሪ ስለሆንኩኝ አየዋለሁ ግን የሚለወጥ ነገር ከሌለ ሐሳቤን የሚያስቀይረኝ ነገር ካሌለ ምናልባት ካምባክ አይኖርም ብዬ ገምታለሁ እዚህ ላይ ሐሳቤን ሰጥቼ በዛው ኳሱን አይቼ ደሽ ነው ማለት ሚመሮች የአርሰናል ኤዲተሮች ማለት ለአንድ ወር የሚሆን ግባት ነው መስጣችሁ አሁን የማን ሲቲ ደጋፊዎች ይመጡና ላንቺ ነበር የቋጠርኩት አሁን ፋይናል ላይ እለጥፍሻለሁ ምናምን ይሉሻል ያሁን ግባቱ የቼልሲ ደጋፊዎች ፓላስን ስናልፍ ኤግዛክትሊ እንደዚህ ነበር ያሉት ኤግዛክትሊ እንደዚህ ማለት ወፋይ እንኳን አለፍሽልኝ ወያላው አገኝሻለሁ ምናምን እሱን ሰብስብና ደርሶ መልስ እንደተለጠፉ ታሳይልኛል ገባሽ አይደለ ፈላውም ማለትሽ ስለማይቀር መቆጣጣራት እሺ ፋይናል ላይ እንኳን ማገኝሻለሁ የኛን አታክ ማስቆም እቺ መሰረሽ አባቴ አንድ ጨዋታ ስታሸንፊ ሲቲ ኢዝ ባክ ከዛ በኋላ ደግሞ ጀስት እንኳን ከ3 ቀን በፊት ተዋርደሽ ነው የመጣሽው በስፐርስ ሁሌ ምርጥ አቋም ስታሳይ ዘንድሮ የተረዳ ነው ሌላው ቡድን ስለማይችል ነው እንጂ አንቺ አትሽም ተረጋግቷል ከሌላው ስለምትሻይ ስለዚህ ወያላውን እንኳን ማግኘት ምናምን ብለሽ ተለጥፈሽ ሌላ የአንድ ወር ደግሞ ግባት ሰጠውማ ኦሬዲ ግባት ተዘጋጅ ፈለው ዌምብሊ ላይ እንደማረግ ተረጋገጠ እንደ ኒውካስትል ላይ አገባህ ማለት እኔ ላይ ታገባለህ ወይ ቶተናም ካገባብህ እኔ አንተ ላይ አላገባብህም ወይ ማንዬ ከኒውካስትል አንተ ትሻለኛል ታክቲካሊ ነው ማወራው በንቀት ምናምን አይደል ያስፈራል የሲቲ አታክ ኦፍ ኮርስ ያስፈራል ሁሉም ጨዋታ ላይ ያስፈራ ይችላል ብልጥ የሆነ ደጋፊ እንደዛ ነው የሚያስበው ግን በፈራህም ከኒውካስትል የበለጠ አልፈራህም ፋክቱ ነው የምነግርህ ፓፓውቴ ካንተ የተሻለ ክለብ ስለሆነ አይደል ለኔ
አንተ ትሻላለህ። አንተ ግን ዝም ብለህ ስለያወራ ስለሆነ አሁን ኤዲት የቸልሲን አስፈራራበት ከወር በኋላ ደግሞ ታስፈራራበታለህ ደግመህ ማለት ስለለጥፋቸውና ይሄን ቆርቆሮ ስንበላ ቆርቆሮ ነው ግን ማን ፔፕ የሚባል የተረገመ ሰውዬ ግን አርቴታ ላልፋታ ነው ማለት ነው። ካራቦ ካፕ ፋይናል የተረጋገጠ ሆኗል ማለት እንችላለን። ፈርስት ሃፍ 3-0 እየመራ ወጥቷል ማንቸስተር ሲቲ በአግሪጌት 5-0 ማለት ከዚህ በኋላ ይጨምርም አይጨምርም ኒውካስትል መውደቁን ያረጋገጠ ቡድን ነው። ሶ ፋይናል ፔፕ ጋርዲዮላ ከአርቴታ አሁንም ዋንጫ ሊነጥቀው ማለት ነው። ከዚህ በፊትም እያሳየ ሲነሰው ኖረ ፕሪሚየር ሊግ። አሁን ደግሞ ጭራሽ ተራና ትንሽ ዋንጫ ለፔፕ በጣም ትንሽ ዋንጫ ለአንዳንድ ክለቦች ምናልባት ጥሩ ዋንጫ ሊሆን ይችላል፣ ግን ለፔፕ በጣም ትንሽና ተራ ዋንጫ ነው። ይህን ዋንጫም ሊነጥቀው ተከታትሎት መጥቷል ማለት ነው። ምርር አደረገው ማለት ነው። ገና የፕሪሚየር ሊግ ዋንጫ ይነጥቀዋል ማለት ነው። ይህን ቪዲዮ ሴቭ አድርጉት። እናንተን ከመጥላት ሳይሆን ቡድናችሁ የዋንጫ ቡድን እንዳልሆነ በደንብ ስለማቅ ነው ይህን የምናገረው። ማንቸስተር ሲቲ የካራቦ ካፕ ዋንጫን ሁሉ ይበለዋል ማለት ነው። ይመች። የአርሰናል ደጋፊዎች እድል ከኛ ጋር ናት። በቃ እመኑ፣ እድል ከኛ ጋር ናት። ዘንድሮ ማንቸስተር ሲቲን ፕሪሚየር ሊጉን ብቻ አይደለም የምንነጥቀው ያለፉትን 3-4 ዓመታት ማንቸስተር ሲቲ እንዴት መከራችን እንዳበላን ጋርዲዮላ እንዴት እንዳሰቃየን አይደል? እሱን ሁሉ የምንበቀለው ፕሪሚየር ሊጉን በመብላት ብቻ አይደለም። ካራባውንም ፋይናል ላይ ነጥቀናቸው ቀድመን ሲዝኑ ሳያልቅ ማለት ነው ቀድመን ቅስማቸውን ሰብረን ነው ከዛ በኋላ ዋንጫውን የምናነሳው ማለት ነው። ፕሪሚየር ሊጉን ሻምፒየንስ ሊጉን የምናነሳው ከካራባኦ ማሸማቀቅ ጀምረን ነው። ይሄ ለኛ የተሰጠን እድል ነው። አስቡት ኒውካስትል አልፎ ቢሆን ኖሮ ይሄንን ቻንስ አናገኝም ነበር። ሲቲን ቀድመን የማሸማቀቁ ቻንስ አይኖረንም ነበር ማለት ነው። ሶ እንኳንም ኒውካስትል ተለጠለጠ። ገና 30ኛው ደቂቃ ላይ ነው 3-0 እየተመራ ነውና ኦሬዲ ማንቸስተር ሲቲ አልፏል። የካራባኦ ካፕ ፋይናል አርሰናል ከማንቸስተር ሲቲ ሆኗል ማለት ነውና እድለኞች ነን። ይሄንን ቻንስ ስላገኘን ደስ ይለን ነው የሚገባው። ይመቸን። ደህና ደሩ። ማንህ ፔፕ ጋርዲዮላ ሰከንድ ሃፍ ምናምን አላየለም ስለ ከዚህ ጨዋታ ፔፕ ጋርዲዮላ ካልተማረ ማለት ነው። እኔ በቃ አውቆ ነው እግዚአብሔርን አውቆ ነው እንጂ እኔ ፔፕ ጋርዲዮላን ስንት ዘመን አናውቁም እንደ እግዚአብሔርን ምንድነው ሻው ነው። ቲጃኒ ሬንደርስን እያያችሁት ነው። በገባ ቁጥር የሚያሳየው ፐርፎርማንስ ጎል ላይ አታጣው፣ አሲስት ላይ አታጣው። ኢነርጂው የሚገርም ነው። ሊንክ አፑ የሚገርም ነው። ድሪብሊንጉ የሚገርም ነው። እንደዚህ ፐርፎርም አረጋ። የሚቀጥለው ጨዋታ ቤንች አርጎት በርናንዶን ቋሚ አርጎት ሲገባ ታዩታላችሁ። በርናንዶን በምን አይነት ዝምድና ነው የምትሰሩት? በርናንዶን እናቃታለን። ፕራይም ላይ እሳት ነበረች። አሁን ከዘራን የቀራት አርጅቷል። ሜዳ ላይ ምንም አይሰራም። በቃ ቶሎ ነው የሚደክመው። ላብላብ ነው የሚላት ምንድነው? እሺ ማርሙሽንስ እሺ እድሉን ባገኘ ቁጥር እንዴት እንደሚጠቀም እያየ ነው። ሃላንድ ጎል ጠግቧል፣ ዋንጫ ጠግቧል፣ ሁሉንም ነገር ጠግቧኛ። ሃላንድ 4 አግብቶ ለ5 የሚሯሯጥ ሰውዬ አሁን ግን ገና 2-1 ሲመራ ቡድኑ ለከምባክ ራሱ ምንም በቃ ለጎል ረሃብ የለው፣ ለውጤት ረሃብ፣ ሞራሉ ሞቷል። በቃ ቤንች መሆን እንደሚችል አሳየው። ሌላ የተራበ ተጫዋች አስገባ ጎብዬ። አሁን ሉዊስ ዲያዝ ሊመለስልህ ነው። ኒኮ ጎንዛሌዝ አለክ። ማነው ሮድሪ ተመልሶልሃል። ገብቷል አይደለ? እነ ማነው ብቻ አዲሱ ተጫዋች አስፈርማቸዋል። እነ ቼርኪ ያሉ እነ ፎደን እድል ስጣቸው። ይህንን የመሰለ ስኳድ ይዘህ ማለት ነው እንደ ሰር አሌክስ ፈርጉሰን የመጨረሻ ዓመትን በዋንጫ ካልታጀብክ ማለት ነው ይቅር አልልህም። እኔ ከሰር አሌክስ ጋር ላወዳደረው ላስቤ ነበር ማለት ነው። ለማንኛውም ኮፒ ሊንክ፣ ሪፖስት፣ ሼር ሀሳብ አስተያየታችሁን ኮመንት ላይ ይመቻችሁ። መድፈኛው ዋንጫ ደርሼ ላንቻ አላንስም። ትናንትናም ተናግሬው ነበር። ጭራሽ ምን ሰማሁኝ? ከእናንተ ኒውካስትል ቢያልፍ ለእኛ ይከብደን ነበረ እንኳን አለፋችሁ የሚል ነገር ሰማሁ። ዲስማሽ ኮንፊደንሳችሁን ወደዋለሁ። ምክንያቱም የዋንጫ ተጫዋቾች ናችሁ፣ የዋንጫ ቲሞች ናችሁ። ወይኔ ዲስማ እኔ በጣም እርግጠኛ ነኝ በቲሜም ማለት ነው። ልክ የራስህ ቲም እርግጠኛ እንደሆንክበት ማለት ነው። ምን አይነት ጨዋታ ነው ዛሬ? ማርሙሽ ግን ማለት ነው በቃ እድል ይሰጠው። እኔ በጣም በቃ ይሄ ልጅ ማለት ነው ከዚህ ቤት የወጣ ቀን በቃ እኔ እንደ ፓልመር የምቆጭበት ሰው ቢኖር ይሄንን ነው። በጣም እድል ሊሰጠው ይገባል። ዛሬ ለምንድነው ግን ሰከንዳፍ የምንበለጠው? ለምንድነው ሰከንዳፍ እንደዚህ አይነት ድብደማ የሚደረግብን? ባለፈውም እንደዚህ ነው የፔፕኔ ታክቲኮቹ ለምን ሰከንዳፍ የሚጠቀመው ነገር አይገባኝም። ይሄ ልጅ ግን እድል ይሰጠው። ልክ ፎደን ይቀመጥ። ፎደን ለሊቨርፑል ጨዋታ ደቅ። ይሄን ሰውዬ ስታርቲንግ ላይ ማየት ፈልጋለሁ ለሊቨርፑል ጨዋታ ማለት ነው። በስማም ራይንደርስን ታረጋለህ። በዛ ኤት ኑሪ ተስማምቶታል። ዶኩ መመለስ አለበት ለዚህ ቲም። ሴሜኖም አሪፍ ነበረ፣ ናይስ ነበረ ዛሬ። እንዴ ስለ ቼልሲ ሳላወራ ላልፍ ነው እንዴ? ተቀይሮ ገብቶ አንተ የሶይ እኮ ማለት ነው ራሱ በቃ ሜሲ የሲቲው ሜሲ በለው ራሱ በቃ። አረ ድሪብሉ እንዴ ነው የሚያልፋቸው?
በቃ ጅል ሜሲ ራሱ እያልኩ